የቤተክርስቲያን ጓሮ ሰው እየዘራችው ሲበሰብስ እንጂ ሲበቅል አያችሁ። ተረገጥ ብለህ ምድር አትወጣም። የወሎ ያንተ ነው ልብሱን ቢያነጣጣ ተረገጥኩሽ ምድር መልሼ መልሼ ትከፈይኝ የለ ሙሉ አካሌን ክሼ እነሱ እየሄዱ እየሸኘናቸው እንዴት ይታዘቡን የምንቀር መስሏቸው በል እናንተ ሂዱን እኛም ወደዚያው ነው። በል እናንተ ሂዱ እኛም ወደዚያው ነው። ድሮ መንገደኛ ፊትና ኋላ ነው ናብለ ወዳጅ መጥቷልና አምላክ ዘላለም አምላክ ዘላለም ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም አንቺ ቤተልሔም ብርሃን መጣልሽ በግርማ ሆሳዕና አርያም እያሉ ዘመሩ ሕፃናት
ሆሳዕና አርያም እያሉ ዘመሩ ሕፃናት የኢየሱስን ሕማም ደናግልም ሄዶ ተከትለ ሆሳዕና ሊሆነን መዳኒ ሆሳዕና እያሉ ዘመሩ ሕፃናት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ለዓለም መድኃኒት ሆሳዕና በሉ ለዓለም መድኃኒት ሆሳዕና በሉ ሆሳዕና ለወልደ ዳዊት ከአህያዋ ጀርባ አምላክ ቁጫልና አሳየ ለሕዝቡ ታላቁን ትሕትና ኢየሩሳሌም የዳዊት ልጅ ገባ ኢየሩሳሌም ሆሳዕና በአርያም ሆሳዕና
የዳዊት ልጅ ገባ ኢየሩሳሌም የዳዊት ልጅ ኢየሩሳሌም ቤቱን ቢያደርጉበት የዓመፅ መደብር በጌትነት ገባ የሰው ልጅ በክብር በጌትነት የሰው ልጅ በክብር ሆሳዕና በአርያም ሆሳዕና ኢየሩሳሌም ያ ተቀምጦ ሲመጣ ቢያዩት ሕፃናት በአንድነት አመሰገኑት። ሕፃናት በአንድነት በአርያም ሆሳዕና በአርያም የዳዊት ልጅ ገባ ኢየሩሳሌም የዳዊት ልጅ ገባ ኢየሩሳሌም ሊቃነ ካህናት በጣም ተቆጥተው ይማከሩ ጀመር ብለው እንስቀለው ሆሳዕና በአርያም የዳዊት ልጅ ኢየሩሳሌም። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር የዚህ ታላቅ ካቴድራል አስተዳዳሪ መልአከ አርያም፣ መምህራን በየማይረጋችሁ፣ ካህናት አባቶቼ፣ ዲያቆናት፣ በዚህ አውደ ምሕረት ላይ የተገኛችሁ አረጋውያን አባቶች፣ እናቶች፣ ወንድሞችና እህቶች እንደምን አደራችሁ? እግዚአብሔር አምላካችን በቸርነቱ ጸሎተ ቅዳሴውን አስፈጽሞ ዳግመኛ በአውደ ምሕረቱ ላይ ሰብስቦ ቃለ ወንጌሉን መግቦ እንዲሁም ደግሞ እኔ ወገኖቼ በዚህ አጋጣሚ ትንሽ ቆዝሜ በነበረበት ሰዓት እግዚአብሔር በብፁዕ አቡነ ሕርያቆስ ሊቀ ጳጳስና በእኒሁ አሁን ባያቸዋቸው የሀገረ ስብከቱ ስራ አስኪያጅ እግዚአብሔር ያዘገያል እንጂ በጎ ነገር አያስቀርምና የተቋረጠብኝን ረሃቤን ማስታገሻ ምክንያት ስለሆኑኝ በዚህ አጋጣሚ ሳላነሳ ባልፍ ውለታ ቢስ ያደርገኛልና እግዚአብሔር አሁንም በእድሜ በክብር ይብለጡኝ እንጂ በእድሜ ታናሼ ናቸው። ብፁዕ አቡነ ሕርያቆስ አንድ ቀን እንኳን ጉባኤ ላይ ተገኝቼ ቡራኪያቸውን የተቀበልኩበት ጊዜ አላስታውሰውም። እኒህም አባት አንተዋወቅም። የእግዚአብሔርን ቸርነት ልናገር ፈልጌ ነው ይህን የምናገረውና እባካችሁ ማንንም ለመውቀስ አይደለም። አንድም ቀን ቤተ ክርስቲያኔ በድላኛለች ብዬ ያልኩበት ጊዜ የለም። ነገር ግን እግዚአብሔር አስተዳደሯን፣ አመራሯን ያቅናላት እያልኩ ሁልጊዜ አምላኬን እለምናለሁ። አሁን የቆምኩበትን አስተምረውናል። ትምህርቱ ይሰጣል እኮ ወገኖቼ። ሁሉም ልማቱ ይሄ ሁሉ በዓይናችን የምናየው ሁሉ የሰው አእምሮ የሰራው ነው። አሁን ወደ ነፍሳችን ባካችሁ ካህናት አባቶቼ ድፍረት አይሁንብኝ።
የካህን ዋነኛው ስራው ነፍስ ማዳን ነው። ነፍስ ማዳን ነው። ለንስሐ መብቃት ነው። ለቅዱስ ሥጋውና ለክቡር ደሙ በቅቶ የእግዚአብሔርን መንግሥት ለመውረስ ነው። ይሄ ያስጨንቀኛል። ሁሉም ያምርብናል። ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ምን ቀረሽ? በእኔ አንደበት አይገለጽም። አስቀዳሹ በስቶ ጠቦበት መሬቱ ዙሪያውን አጸዱ ማህሌት ቅድስቱ ተቀባይ አጥቶ እየተቀደሰ ሥጋውና ደሙ ደርሶ ተመለሰ። ይህን ቅዱስ ሥጋ ይህንን ክቡር ደም እንዴት ሕፃናቶች በልተውት ይፈጸም? ሁሉም እየሸሸ ዛሬ ነገ ብሎ የሚበላው አጣ ያ ሥጋ ተሰቅሎ። ወገኖቼ ቃለ እግዚአብሔርን የምንማር መዝሙርም እናድምጥ፣ የመምህራንም ድምፅ እንስማ። መጨረሻው ሥጋውን በልቶ ደሙን ጠጥቶ የእግዚአብሔርን ክብር መውረስ ነው ማጠሚያው። ጊዜው መምሸት መንጋቱን ብቻ እንመልከተው። ፀሐይ የተፈጥሮ ሕጓን ጠብቃ ከምስራቅ ወደ ምዕራብ ትጠልቃለች። እባካችሁ ሕይወታችን ውድ ሕይወታችንን ከእግዚአብሔር መንግሥት የእግዚአብሔር መንግሥት የምንወርስበትን ስራ እንድንሰራ ለንስሐ እንድንበቃ ቅዱስ ፈቃዱ ይሁን። ሥጋዬን በልታችሁ ደሜን ጠጥታችሁ ሥጋዬን በልታችሁ ደሜን ጠጥታችሁ ዘለዓለማዊ ሕይወት ይኑራችሁ ብሎ ነበር እርሱ የሚሰማው ጠፋ። ተናግሮ ነበረ የሚሰማው ጠፋ። ሁሉም በበኩሉ ምኞቱ ሲያስፋፋ አስቀዳሹ በስቶ ጠቦበት መሬቱ ዙሪያውን አጸዱ ማህሌት ቅድስቱ ተቀባይ አጥቶ እየተቀደሰ ሥጋውና ደሙ ደርሶ ተመለሰ። አቤቱ ማረን ይቅር በለን። አቤቱ ማረን ይቅር በለን። ያላንተ መድኃኒት የለም፣ ያላንተ መድኃኒት የለም፣ ያላንተ መድኃኒት የለም።
ያላንተ መድኃኒት የለም። ይህን ቅዱስ ሥጋ ይህንን ክቡር ደም እንዴት ሕፃናቶች በልተውት ይፈጸም? ሁሉም እየሸሸ ዛሬ ነገ ብሎ የሚበላው አጣ። ያ ሥጋ ተሰቅሎ አቤቱ ማረን ይቅር በለን። አቤቱ ማረን ይቅር በለን። ያላንተ መድኃኒት የለም። ያላንተ መድኃኒት የለም። ስሙ ገብርኤል የተባለ ለድንግል ነገራት መልካም ዜና እንደምትወልደው ወልድን በድንግልና እንደምትወልደው ወልድን በድንግልና ባሰማት ጊዜ ቃሉን ቅዱስ ገብርኤል በደስታ ድንግል ቀረበች ወደሱ ፍጹም ትሕትናን ይዛ ትጸንሻለች ሲላት መልአኩ ፍጹም በልቧ ሳትመካ እንደ ቃል ይሁን አለችው በቃሉ ተማርካ እንደ ቃል ይሁን አለችው በቃሉ ተማርካ የዓለም መድኃኒት ነውና ከአንቺ የሚወለደው በመንፈስ ቅዱስ ትሰይሚዋለሽ ስሙንም ብለሽ ኢየሱስ ትሰይሚዋለሽ ስሙንም ብለሽ ኢየሱስ እጹብ ድንቅ ነው ሁልጊዜ ለድንግል ማርያም የተሰጣት ዕድል የአምላክ እናት ሆኖ መመረጥ ከሴቶች መካከል የአምላክ እናት ሆኖ መመረጥ ከሴቶች መካከል ጸጋን የተመላሽ ድንግል ሆይ ይገባሻል አንቺ ክብርና ምስጋና የክብር ባለቤት ሁልጊዜ ካንቺ ጋር ነውና የክብር ባለቤት ሁልጊዜ ካንቺ ጋር ነውና ባሰማት ጊዜ ቃሉን ቅዱስ ገብርኤል በደስታ
ድንግል ቀረበች ወደ እሱ ፍጹም ትሕትናን ይዛ። ወገኖቼ ዕድሜን እንደምታዩት ነው። ኪነ ጥበብ ዘምረ አትበሉ። የእግዚአብሔር የቤተ ክርስቲያናችን ጸጋ ብዙ ነው፣ ብዙ ነው። ለሁላችንም ጸጋ ተሰጥቶናል። በጸጋችን አውቀን እንድናገለግለው ፈጣሪ ይርዳን። ክቡር አባታችን ሊጨምርበት ሀብትን ያከማቻል ቀኑን ሳያውቀው በድንገት ሲጠራ ላይከተለው። ስንት የዜማ ሊቃውንት አንደበታቸውን ዘግተው ተዉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እኮ ዜማዋ ደራሲዋ መንፈስ ቅዱስ፣ ትናንትም ተናግሬዋለሁ። ዘማሪዋ ቅዱስ ያሬድ፣ ቀጥሎም ውሉደ ያሬዳውያን ከነሱ መከተል ነው። የመዝሙር ቃናችን እንዳይለወጥ መነሻው ሰላም ለኪ ነው። ወገኖቼ በክራር የተፈቀደው በሲኖዶሱም ቢሆን መሰንቆና በገና ነው። እኔም በመዋቅሩ ውስጥ በብፁዕ ወቅዱስ አቡነ ተክለ ሃይማኖት በነበሩበት ሰዓት የወጣቶች ሰንበት ትምህርት ቤቶች መምሪያ ምክትል ነበርኩኝ። አቅርበን ክራር አልተፈቀደም ነበረ። ዛሬ ከመንፈሳዊ አገልግሎቱ ውጪ የሥራ መስክ እየሆነ ነውና ጥንቃቄ ልናደርግ ይገባል። ለወጣት ነው ማሳሰቢያ የምሰጠው። አይተነው ጊዜ ወደሚያበላው በዘፈን ያጣሁሽን በመዝሙር አገኘሁሽ አይደለም። ለቤተ ክርስቲያናችን ጠረን የሚስማማውን ዜማ መቃኘት ነው። እኔ ይሄ ድምፅ አሁን እኔ በዚህ ዕድሜ ይወጣል። የእግዚአብሔርን እንድታመሰግኑ የምፈልገው። አዎ በገንዘብ ተጠቅሜ ቢሆን ይሄ ድምፅ ይሉኝ ነበረ። ይቅር ወርቃማ ጊዜያቸውን እንዳላጠፋ እባካችሁ። ግንኙነታችን ከውስጥ ይሁን፣ በአንደበት ብቻ ይሁን። ካህናት አባቶቻችን ከእናንተ በላይ እኮ ስልጣን እኮ የለም እኮ በምድር ላይ። ባሳያችሁ አሁን ሞባይልን አውጥቼ ባሳያችሁ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በነበሩበት ሰዓት የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ቀጥ ብለው ይቆማሉ። ንጉሡ ግን አሳያችኋለሁ አሁን ካስፈለገ፣ ከተመለከታችሁትም የቆሎ ተማሪ በሚለው መጽሐፍ ላይ ሽፋን ላይ ታገኙታላችሁ። ብፁዕ ወቅዱስ አቡነ ባስልዮስ ቆመዋል። ንጉሠ ነገሥቱ ግን ይሳለሙ የነበሩት በሊቀ ጳጳሶች ብፁዕ አቡነ ሉቃስ ይባሉ ነበረ። ብፁዕ አቡነ ሉቃስ ዘአርሲ ወዘኩሉ አድያሜሃ የሚባሉ ነበሩ። ሊቀ ጳጳሱ እጅ ነበረ ንጉሡ የሚሳለሙት። ለምን? እምነ መንግሥት የአቢ ክህነት ነው። ተው ክህነታችንን እንጠብቅ። ከዚህ በላይ የለም እኮ ስልጣን። ዛሬ በሚሆነው ሁሉን የምንጽናናበትን ልንገራችሁ፣ ልተንፍስ። ሁሉም የተጻፈ ነው እየተፈጸመ ያለው። በማንም ላይ አታማሩ። ወደ ራሳችን እንመለስ። ሕንፃው ይገነባል፣ መልካም ነው። ልማት ይልማል፣ መልካም ነው። የካህን ሥራስ ነፍስ ማዳን ነው። ይህን እናገራለሁ በድፍረት። በዕድሜ ትንሽ ከፍ ስላልኩ ነው ለእናንተ አሁን። እሺ እባካችሁ ከአመፃችን ብዛት ፍቅራችን ስለቀዘቀዘ ሀብትን ያከማቻል ቀኑን ሳያውቀው በድንገት ሲጠራ ላይከተለው ሰው ለሰው
ቢፈቀር ሚነው ሰው ለሰው ሰው ለሰው ቢፋቀር ምነው ለሰው ይመስለዋል ብዙ የሚቆይ ግን በድንገት ያልፋል ሁሉንም ሳያይ ሀብትን ያከማቻል ቀኑን ሳያውቀው በድንገት ሲጠራ ላይከተለው ነቢያት ትንቢት በተናገሩላት ተዋህዶ ሐዋርያት በሰበኳት ጻድቃን በዱር በገደል በተሰደዱላት ሰማዕታት ደማቸውን ባፈሰሱላት የቤተ ክርስቲያን ሊቃውንት ተርጉሞ በወሰኗት ሐዋርያው ቅዱስ ጳውሎስ አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ብሎ መስክሮ በሮማ አደባባይ በተሰየፈላት እምነት ጸንተን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን የመንግሥቱ ወራሾች ለመሆን ያውቃል። ወስብሐት ለእግዚአብሔር።